ሰላም እንዴት ናችሁ? እንዴት ሰነበታችሁ? እንደንቆያችሁ እንግዲህ ዛሬ ዲስከስ የምናደርጋቸው እንግዲህ ስለ ፕሬግናንሲ ካታጎሪ ነው። ስለ ፕሬግናንሲ ካታጎሪ ሲባል እንግዲህ ለምሳሌ ስለ ብለድ ብሬን ባሬር እና ብለድ ፕላሴታ ባሬር ብለን የምንጠራቸው አሉ። ከዛ ውስጥ አብዛኛውን የሚወስደው እንግዲህ ኦልሞስት የፕሬግናንሲ ካታጎሪ ነው። ትልቅ ሪስክ አለው ተብሎ የሚታሰበው ማለት ነው። ያ ማለት ደግሞ እንግዲህ ፕሬግናንሲ ካታጎሪ ብለን የምንጠራቸው ፕሬግናንሲ ካታጎሪ ኤ ብለን የምናስቀምጣቸው አሉ። ፕሬግናንሲ ካታጎሪ ቢ ክላሲፋይ የምናደርጋቸው አሉ። ፕሬግናንሲ ካታጎሪ ሲ እንዲሁም ደግሞ ፕሬግናንሲ ካታጎሪ ዲ እና ፋይናሊ እንግዲህ የመጨረሻው ደግሞ ፕሬግናንሲ ካታጎሪ ኤክስ ብለን የምንጠራቸው አሉ። በዛሬ ቆይታችን እንግዲህ እነዚህን ነገሮች ዲቴል እናወራለን። መድኃኒቶቹም የትኞቹ ናቸው? በፕሬግናንሲ ካታጎሪ ኤ ስር ክላሲፋይ የሚደረጉት የትኞቹ መድኃኒቶች ናቸው? በፕሬግናንሲ ካታጎሪ ቢ ስር ክላሲፋይ የሚደረጉት በሲ ስር እና በዲ ስር እንዲሁም ደግሞ በኤክስ ስር ማለት ነው። እነዚህ ነገሮች እንግዲህ አብዛኞቹን አኒማል ላይ ስቴዲ ከተደረጉ በኋላ የተገኙ የሚታወቁ ነገሮች ናቸው። ይሄ አኒማል ስንል እንግዲህ ኦልሞስት ተመሳሳይ ከሁማን ጋራ ተመሳሳይ የሆነ ቦዲ ኦርጋን ወይም ኦርጋንስ ያላቸው ጋራ ተያያዥነት ያላቸውን ነገሮች ናቸው እንግዲህ ፎከስ የምናደርገው። እንግዲህ እንደምታዩት እንግዲህ ኦልሞስት የፕሬግናንሲ ካታጎሪ ላይ እንግዲህ አንዱን እና ትልቁን ድርሻ የሚወስዱ አሉ። ምንድን ነው መጀመሪያ ማድረግ ያለብን ስንል እንግዲህ ዋይ ድረግስ አፌክት ዘ ፊተስ ነው። እንግዲህ ይሄ ማለት መድኃኒቶች ለምን ፊተስን አፌክት ያደርጋሉ የሚለውን እንግዲህ መጀመሪያ ምን ማድረግ መቻል አለብን? ማወቅ መረዳት መቻል አለብን። ይህን ስንል እንግዲህ ብያቸዋለሁ። እንግዲህ ቤሬሮች ሲባሉ በተለይ ከመድኃኒት እንግዲህ ከዲስትሪቢሽን ጋራ ሲያዝ እንግዲህ አንዱ ከዲስትሪቢሽን ጋራ ትልቁን ድርሻ አለው ብለን የምናስበው እንግዲህ ሁለት ነገሮች ናቸው። የመጀመሪያው ብለድ ብሬን ባሬር ብለን የምንጠራቸው እና በሁለተኛ ደግሞ ፕላሴታ ብለድ ባሬር ብለን የምንጠራቸው ናቸው ማለት እነዚህ ሁለቱ እንግዲህ ለመድኃኒቶች ዲስትሪቢሽን ትልቅ ድርሻ የሚወስዱ ናቸው ማለት ነው። ነገር ግን በፕሬግናንሲ ካታጎሪ ጋር ስንመጣ የሚያያዘው በብቸኝነት ከፕላሴታ ጋር ነው። ፕላሴታል ድረግን እንግዲህ በቀላሉ ትራንስፈር ማድረግ የሚችሉ ወይም ደግሞ ክሮስ ማድረግ የሚችሉ ነገሮች ናቸው። ለምሳሌ ይህንን ከብሬን ጋር ስናነጻጽር ፕላሴታል ብዙም የሞለኪውላር ዌይታቸው ብዙም ማተር አያደርግም። የብሬን ጋር ግን ክሮስ ለማድረግ ምንም እንኳን ሊፒድ ሶሉብል ኔቸር ቢኖራቸውም እነዚህ መድኃኒቶች በቀላሉ ብሬንን ማለፍ አይችሉም። በተለይ ላርጅ ሞለኪውላር ዌይት ያላቸው። እነዚህ ላይ ግን ፕላሴታል ጋር ስንመጣ ግን ከነዛ ጋር የሚያያዝበት አቅሙ በጣም ዝቅተኛ ነው። ከዚህም አንጻር ነው እንግዲህ መድኃኒቶች ለምን ፊተስን አፌክት ያደርጋሉ ብለን ስናስብ እንግዲህ የመጀመሪያው እንግዲህ ምን በማድረግ ነው ስንል እንግዲህ ድረግስ ክሮስ ፕላሴታ ማይኒሊ ክሮስ በሚያደርጉበት ሰዓት በተለይ እንግዲህ በፓሲቭ ዲፊዥን ሞስት ኮመን የሆነ በዛ አይነት መንገድ የሚንቀሳቀሱ ናቸው። እንግዲህ ፓሲቭ እና አክቲቭ ዲፊዥን ብለን የምንጠራቸው አሉ። እንግዲህ ከፓሲቭ ጋር እንግዲህ ከነዚህ ከሚፈሱበት የራሳቸው እንግዲህ የራሳቸው የሆነ የኮንሰንትሬሽን ግራዲያንት ስላላቸው ከነዛ ጋር የሚያዝ ነው አክቲቭ ትራንስፖርት ብለን የምንጠራቸው። እነዚህ እንግዲህ ኢነርጂ ሊጠቀሙ የሚችሉ ናቸው ብለን ምንጠራ። ፋሲሊቴት ዲፊዥንም እንግዲህ ተመሳሳይ እንትን ይዘት ያላቸው ናቸው። እንግዲህ በቀላሉ ፕላሴታን በቀላሉ ማለፍ የሚችሉት እንግዲህ በየትኞቹ መካኒዝም ነው ስንል እንግዲህ በሶስቱም በጣም ኮመነስት ብለን የምንጠራው እንግዲህ ፓሲቭ እና ፋሲሊቴት ዲፊዥን ብለን የምንጠራቸው ናቸው። ነገር ግን እነሱ በፓሲቭ ዲፊዥን ይሁን በአክቲቭ ትራንስፖርት በፋሲሊቴት ዲፊዥን አማካኝነት በቀላሉ ወደ ፕላሴታ ማለፍ ይችላሉ። ፕላሴታ ላይ ደግሞ ስቴጅ ላይ ከደረሱ ደግሞ በቀላሉ ፊተስን ምን ማድረግ ይችላሉ ማለት ነው? አፌክት ማድረግ ይችላሉ ማለት ነው። ከዛ ጋራ ስለሚያዝ ነው እንግዲህ
ብዙም ጊዜ እንግዲህ እነዚህ ላይ ዲፔንድ ሆኖ እንግዲህ ኤፍዲኤ አፕሩቭ ካደረጋቸው እንግዲህ ፕሬግናንሲ ካታጎሪ ኤ ብሎ ክላሲፋይ ያደረጋቸው ፕሬግናንሲ ካታጎሪ ቢ ሲ ዲ እንዲሁም ደግሞ ኤክስ ብሎ ክላሲፋይ ያደረጋቸው ማለፋቸው ብቻ አይደለም እንደዚህ እንዲወሰኑ ያደረገበት ሄደው እንግዲህ አንዳንድ መድኃኒቶች ባይኔቸር እንግዲህ በቀላሉ ፕላሴታን አልፈው እንግዲህ ምን ቴራቶጀኔሲቲ የማምጣት ፕሮባቢሊቲያቸው ከፍ ያለ ስለሆነ ከዛ አንጻር ነው ማለት ነው። ሶ ይሄንን በዛ አንግል እንድታዩልኝ ይፈልጋለሁ ማለት ነው። ለዚህም ነው እንግዲህ በተለይ እንግዲህ ለነዚህ እንግዲህ ፋክተር ኢንክሪዚንግ ፌታል ኤክስፖዠር ብለን የምንጠራው ወይም ደግሞ ፌታሉ በቀላሉ ኤክስፖዝድ እንዲሆን ከሚያደርጉ ለተለያየ ነገር እንግዲህ እንዲጋለጥ ከሚረዱት መካከል ውስጥ እንግዲህ ምንድን ናቸው ስንል እንግዲህ ቅድም ብያቸዋለሁ። እነዚህ ብዙም ሞለኪላር ዌይታቸውን ኮንሲደር ላናረግ የምንችልበት አለ ማለት ነው። ለምሳሌ ሎው ሞለኪላር ዌይት ያላቸው ስፔሻሊ እንግዲህ ከ500 በታች ከሆነ ነው የሚለው ኢዚሊ እንግዲህ ትራንስፈር ማድረግ የሚችሉ ናቸው ማለት ነው። እንዲሁም ደግሞ ሊፒድ ሶሉብል ድረግስ የሆኑም እንግዲህ በቀላሉ ወደ ፕላሴታ ትራንስፈር መሆን የሚችሉ ናቸው ማለት ነው። አስዌላስ እንግዲህ ሎ ፕሮቲን ባይንዲንግ ካላቸው ኦልሞስት ሎ ፕሮቲን ባይንዲንግ አለ ማለት። ስለዚህ አብዛኞቹ መድኃኒቶች እነዚህ ፍሪ ድረግ ናቸው። ሶ ፍሪ ድረጎች ከሆኑ ደግሞ ፋርማኮሎጂካሊም አክቲቭ ናቸው ማለት ነው። ሶ እነዚህ ፋርማኮሎጂካሊ አክቲቭ ከሆኑ በቀላሉ ምን ማድረግ ይችላሉ ማለት ነው፣ ወደ ተፈለገበት ወይ ደግሞ ብለድ ፕላሴታ በቀላሉ ክሮስ ማድረግ ይችላሉ። የፕላሴታንን ክሮስ አድርገው ወደ ፊተሱ የመምጣት ፕሮባቢሊቲያቸው ከፍ ያለ ነው ማለት ነው። ሶ ይሄንን ከዛ አንገል እንድታዩልኝ ይፈልጋለሁ። ሌላው ደግሞ ነን አዮናይዝድ ድረግ ነው። ልብ በሉ እንግዲህ ሊፒድ ሶሉብል ድረግ ናቸው ስንል ነን አዮናይዝድ ድረግ ናቸው ስንል እንግዲህ ኦልሞስት እነዚህ ነን ፖላር ብለን ከምንጠራቸው መካከል ውስጥ የሚካተቱ ሰሩ ነን አዮናይዝድ ከሆነ ደግሞ በቀላሉ እነዚህ መድኃኒቶች በተለይ ሜምብሬን ብለን የምንጠራውን ሴልን ክሮስ ማድረግ ስለሚችሉ አንዱም እንግዲህ ከፕላሴታ እንግዲህ የመከላከል አቅም ስለሚኖር ለዚህም ነው እንግዲህ ወደ ፊተስ ማንኛውም ነገር በቀላሉ ማለፍ አይችልም። ምንመገባቸው ምግብ ራሱ በጣም ፊልተር እያደረገ ነው ወደ ጽንሱ ሊያስተላልፍ የሚችለው ማለት ነው። ስለዚህ ይሄ ማለት እንዴት አስቡት፣ ለምሳሌ አተርና ጤፍ ብላችሁ አስቡት። አተርና ጤፍ አንድ ላይ ቢደባለቅ ጤፍን እንግዲህ ምንድነው በወንፊት እንግዲህ ፊልተር በምናደርግበት ሰዓት ጤፉ ብቻ ነው እንግዲህ ልንለይ የምንችለው ማለት ሶ አስዩም አድርጉና እንግዲህ ያ ወንፊቱ እንግዲህ በውስጣችን ያሉት የፕላሴታል ሜምብሬን ናቸው ብለን ብናስብ እንግዲህ የፕላሴታል ሜምብሬን ሁሉንም መድኃኒቶቹ እንግዲህ እንዲያልፉ አይፈቅድም ማለት ነው። ምን ያደርጋቸዋል ማለት ነው? ፊልተር ያደርጋቸዋል። ለዛም ነው እንግዲህ ይሄ ነው። በተጨማሪ ደግሞ አንዳንድ ጊዜ ወተር ሶሉብልም ሆነው መድኃኒቶቹ ለረጅም ጊዜ መቆየት ፕሮባቢሊቲ ካላቸው ቶክሲሲቲያቸው ይጨምራል እንላለን። ለዛም ደግሞ እንግዲህ ቶክሲሲቲ እንድንጨምር የሚያደርጋቸው እንግዲህ አኩሙሌት የሆኑበትን ታሳቢ በማድረግ ነው ማለት ነው። ሶ እነዚህ እንግዲህ በቀላሉም በተለይ እንግዲህ እነዚህ ሎንግ ሃፍ ላይፍ ያላቸው መድኃኒቶች ነን አዮናይዝድ የሆኑ ድረጎች ወይም ደግሞ መድኃኒቶች ሎ ፕሮቲን ባይንዲንግ ወይም ደግሞ ሃይ ፍሪ ድረግ የሆኑ መድኃኒቶች እንዲሁም ሊፒድ ሶሉብል ድረጎች እና ሎ ሞለኪውላር ዌይት ያላቸው መድኃኒቶች በቀላሉ እንግዲህ ምን ማድረግ የሚችሉ ናቸው እንግዲህ ወደ ፕላሴታን ክሮስ አድርገው በቀላሉ እንግዲህ ፌታሉ ላይ እንግዲህ ተጽዕኖ ሊያመጡ የሚችሉ መድኃኒቶች መሆናቸውን እንድታስቡልኝ ይፈልጋለሁ ማለት ነው። ሶ እንግዲህ ከዚህም በመነሳት እንግዲህ ኦልሞስት እንግዲህ አብዛኞቹ መድኃኒቶች በሚባል ደረጃ ነው የሚባለው የቴራቶጀኒክ ኢፌክት አላቸው ነው። እንግዲህ ቴራቶጀኒክ ኢፌክት አላቸው ስንል እንግዲህ ኦልሞስት ይሄም ጊዜ አለው ወይም ደግሞ ገደብ አለው። ስለዚህ በመጀመሪያ ፈርስት ትራይሚስተር ብለን በምንጠራበት ሊሆን ይችላል፣ በሰከንድ ትራይሚስተር ብለን የምንጠራው፣ በሰርድ ትራይሚስተር ብለን የምንጠራቸው በነዛ ውስጥ ያሉት ውስጥ እንግዲህ የምወስድበት መድኃኒቶች ላይ ነው ዲፔንድ የምንሆነው። አንዳንድ መድኃኒቶች እንግዲህ ፈርስት ሰከንድ ትራይሚስተር ላይ እንግዲህ ፕሬግናንሲ ካታጎሪ ላይ እንግዲህ ወደ ሲ ገብተው ነገር ግን ወደ ሰርድ ላይ በሚሆኑበት ሰዓት ደግሞ በሚገቡበት ሰዓት ወደ ቢ ኮንቨርት የሚደረጉበት መድኃኒቶች አሉ ማለት ነው። ሶ እነዚህም እንግዲህ ኮንሲደር የሚደረጉት እንግዲህ ፔሪድስ ኦፍ ፕሬግናንሲ ነው ብለን የምናስቀምጠው። ለምሳሌ እንግዲህ በሶስት አድርገን ከፍለን ስለ
ከእርግዝና ጋር ያተያዘ ምክንያቱም ፕሬግናንሲ ካታጎሪ ነው እያወራን ያለ ነው። ሶ በተቻለ መጠን እንግዲህ እዛ የነሱን ከነሱ ጋር ተያያዥነት ያሉትን ብዥታዎችን ለማጽዳት እስከሆነ ድረስ እንግዲህ በመጀመሪያ ደረጃ እንግዲህ ፕሪ ኢምፕላንቴሽን ብለን የምንጠራው ኦልሞስት እንግዲህ ከ0 እስከ 2 ዊክስ ድረን እስከ 15 ኦልሞስት እንግዲህ ጽንሱ ከተፈጠረበት እስከ 15 ቀናት ባሉ ውስጥ መድኃኒቶች ውስጥ እንግዲህ ድረግ ኢፌክት ኦር ነን ናቸው። ምንም አይነት ብዙም ላይኖሩ ይችላሉ። ምክንያቱም ብዙ የተለየ ለውጥ ላናገኝ ስለምንችል ላናይ ስለምንችል ማለት ነው። ነገር ግን የኦርጋኖጀኔሲስ ብለን የምንጠራው ስቴጅ አለ። የኦርጋኖጀኔሲስ ስቴጅ ብለን የምናስቀምጠው እንግዲህ ኦልሞስት ከ3 to 8 ዊክስ መካከል ባለው ውስጥ ነው። ሶ እነዚህ እንግዲህ ከኦርጋን ጋር ስለሚያዙ እዚህ ላይ ትኩረት ማድረግ ያለብን ሜጀር ኮንጀኒታል ማልፎርሜሽን እንዲፈጠር ከሚያደርጉ መካከል ውስጥ ናቸው ማለት ነው። ለዚህ ነው ፕሪ ኢምፕላንቴሽን ስቴጅ ላይ እስከ 15 ቀን እንግዲህ መድኃኒቶቹ አንዳንድ ጊዜ ካያችሁ አንዳንድ እናቶች መድኃኒቶቹን ለምሳሌ እነዚህ በፕሬግናንሲ ካታጎሪ ኤክስ ብለን የምንጠራቸው እነዚህ በተለይ ኦራል ኮንትራሴፕቲቮቹን ሳያውቁት ይወስዳሉ ኦልሞስት እርግዝናው ቼክ እስኪደረግ ድረስ። ከዛ በኋላ ምንም አይነት ችግር አለመፈጠሩን የምታዩበት አጋጣሚ አለ ማለት ነው። ይሄ ነው። አንዳንዶቹ ደግሞ ኢቭን በዚህ ስቴጅ ላይም ሆነው እንግዲህ በቀላሉ ትንሽ መድኃኒት ወስደን እንግዲህ ትልቅ ጉዳት እንዲፈጥር ከሚያደርጉ መካከል ውስጥም ለዚህም ነው እዚህ ላይ ብዙ ጊዜ ኮንትሮቨርሻል ነው ተብሎ የሚጠራው ማለት ነው። ግን ትልቁን ትኩረት ማድረግ ያለብን መድኃኒቶቹን እንግዲህ ኦልሞስት እነዚህ የኦርጋኖጀኔሲስ ብለን የምንጠራው ከ3 እስከ 18 ወራት ውስጥ ሳምንታት ውስጥ ባለ ውስጥ ጊዜ ውስጥ ነው ማለት እዛ ላይ መድኃኒቶቹን ስንጠቀም በጣም አደገኛ የሆነ ሪስክ ሊኖር እንደሚችል ነው። ስለዚህ እነዚህ ሰከንድ ትራይ ሚኒስቴር ላይም የሚገናኙ ነው። ፈርስት ትራይ ሚኒስቴሮችንም በተወሰነ ደረጃ ይነካሉ። ሌላው ደግሞ እንግዲህ የፌታል ስቴጅ ብለን የምንጠራው ነው ወይም የፌታል ፔሪድ ብለን የምንጠራው ደግሞ 9 up to 40 ዊክስ ብለን የምንጠራው ነው። ሶ ከ9 እስከ 40 ዊክስ መካከል ባለው ውስጥ እንግዲህ እነዚህ እንግዲህ ኦልሞስት መጀመሪያ ኦርጋኖቹ እንግዲህ ሴንቲዛይዝድ ከሆኑ ኦርጋኖቹ እንግዲህ ዴቨሎፕድ ከሆኑ በኋላ እነዛ ኦርጋኖቹ ደግሞ እንግዲህ ማቹሪቲ ስለሚቀራቸው ግሮዝ ይኖራል። እንዲሁም ደግሞ ፋንክሽናሊቲም እንግዲህ በዚህ ጊዜ ውስጥ ከ9 እስከ 40 ዊክ ውስጥ ባለው ውስጥ የሚፈጠሩበት ወቅት ስለሆነ እነዚህ ላይ እንግዲህ ነው አንዱ ትልቅ እንትን ብለን የምንጠራው። ልብ በሉ አንድ ነገር ማሰብ ያለባችሁ በዚህ ትልቁን ቴራቶጀኔቲክ ኢፌክት አለ ብለን የምናስበው እንግዲህ ከ3 እስከ 8 መካከል ባለው ውስጥ ነው። ሶ ይሄ ማለት ምን ማለት ነው? ኦርጋኖጀኔሲስ ስቴጅ ላይ ነው። ኦርጋኖጀኔሲስ ስቴጅ ላይ እንግዲህ ብዙ ማልፎርሜሽኖች ሊፈጠሩ የሚችሉት በዛን ጊዜ መድኃኒቶቹን ስንጠቀም በቀላሉ ምን ሊመጣ ይችላል? ቴራቶጀኔቲክ ኢፌክት ሀፕን ሊያደርግ ይችላል ከ3 እስከ 8 መካከል ባለው ውስጥ። ኦልሞስት ግን ወደ ሰርድ ትራይሚስተር እየሄደ በመጣ ቁጥር ኦልሞስት እንግዲህ ከነዚህ ከልብ ምት ከተለያዩ ከነዛ ጋራ ነው እንጂ ሊያዙ የሚችሉት ምክንያቱም የግሮዝ እና የፋንክሽናሊቲ ኢሹ ስለሆነ በዚህ ውስጥ የነዛ ዲፌክት ነው ሊፈጠር የሚችለው ማለት ነው። ሶ ይሄንን በዛ አንግል እንድትወስዱልኝ እፈልጋለሁ ማለት ነው። ሶ when እንግዲህ ክላሲፋይ ስናደርጋቸው የመጀመሪያው እንግዲህ ፕሬግናንሲ ካታጎሪ ኤ ብለን የምንጠራው ነው። ሶ ፕሬግናንሲ ካታጎሪ ኤ ብለን የምናስቀምጠው የትኞቹ ናቸው ስንል እንግዲህ መጀመሪያ ፕሬግናንሲ ካታጎሪ ኤ ማለት ምን ማለት ነው የሚለውን እንግዲህ ኮንሲደር ማድረግ አለብን ወይም ደግሞ መረዳት መቻል አለብን። እንግዲህ ፕሬግናንሲ ካታጎሪ ኤ ብለን ምንጠራቸው እንግዲህ እነዚህ መድኃኒቶች በጣም ሴቨስት ብለን ከምናስቀምጣቸው ወይም ደግሞ ሴፍ ድረግ ብለን ከምናስቀምጣቸው ወይም ደግሞ ለአንድ ለነፍሰ ጡር እናት በጣም አስፈላጊ ተብለው ከሚቀመጡት መካከል ውስጥ ናቸው ማለት ነው። ለዚህም ነው እንግዲህ አዱኬት የሆኑ ዌል ኮንትሮል ስቴዲ ኢን ፕሬግናንት ውመን ላይ የተደረጉ ናቸው ማለት ነው። እነዚህ በጣም ኢሴንሻል ከኢሴንሻል ማለት በጣም ቫይታል ስቴጅ ናቸው ብለን እንጠራለን። ማንን? ፕሬግናንሲ ካታጎሪ ኤ ብለን ከምናስቀምጣቸው። ምክንያቱም እነዚህ መድኃኒቶች ምንም አይነት ሪስክ አይኖራቸውም ማን ላይ? ፊተሱ ላይ። ይህን ስላችሁ ፈርስት ትራይሚስተር፣ ሰከንድ ትራይሚስተር፣ ሰርድ ትራይሚስተር በሙሉ አካሎ ነው። በእነዚህ 3 ትራይሚስተር ውስጥ እንግዲህ ምንም አይነት ኢፌክት ማይኖራቸው ከሆነ እነዚህ መድኃኒቶች እንግዲህ ፕሬግናንሲ ካታጎሪ ኤ ብለን ክላሲፋይ እናረጋቸዋለን
ማለት ነው። ምክንያቱም በጣም የተጠኑ በጣም መድኃኒትነታቸው በጣም የተረጋገጠ ሴቪቲያቸው በጣም አይደንቲፋይድ የሆነ ነው ማለት ነው። ሶ ምንድናቸው ታዲያ ካራክተሪስቲክሳቸው ብለን ስናስብ ደግሞ በጣም ኢሴንሻል የሆኑ ኒውትረንት ድረግ ናቸው ብለን እናስቀምጣቸዋለን። ምክንያቱም እንዳልኳችሁ እንግዲህ በጣም የተጠኑ በጣም አይደንቲፋይ የተደረጉ እነዚህ ሊስት ኦፍ ድረጎች እንግዲህ ለነፍሰ ጡር እናት እንዲሰጡ ፕሮሞት የሚደረጉ መድኃኒቶች ናቸው ፕሬግናንሲ ካታጎሪ ኤ ብለን የምናስቀምጣቸው። አስዌላስ አንዳንድ ጊዜም እንግዲህ ሆርሞንስ ሪፕሌሲንግ እንዲሁም ፊዚዮሎጂካል ኒድ የሚያስፈልግ ከሆነ እነዛን ነገሮች እንዲመጡ በማድረግ ላይ እንግዲህ ትልቅ ድርሻ ይጫወታሉ ማለት ነው። ለምሳሌ ታዲያ እነዚህ መድኃኒቶች የትኞቹ መድኃኒቶች ናቸው ብለን ልናስብ እንችላለን፣ ወይም ደግሞ ራሳችንን ልንጠይቅ እንችላለን። ፕሬግናንሲ ካታጎሪ ኤ ስር የሚካተቱት የትኞቹ ናቸው ብለን ስናስብ እንግዲህ የመጀመሪያው ፎሊክ አሲድ ነው። እንግዲህ ፎሊክ አሲድ የሚታወቅ ነው። ፎሊክ አሲድ እንግዲህ አንዱ ትልቁ ጥቅሙ እንግዲህ በተለይ ኒውራል ቲዩብ ዲፌክቶችን እንግዲህ ፕሪቬንት ለማድረግ የሚሰጥ መድኃኒት ነው። ይሄ መድኃኒት ልብ ትልሉ የሚፈልገው አንዳንድ ጊዜ ከአንቲ ኤፒሌፕቲክ ድረጎች ጋር ለምሳሌ ፌንቶን የወሰደ ሰው ኦልሞስት ኤክስፔክት የሚደረግ ከሆነ ኒውራል ቲዩብ ዲፌክት ያመጣል ብለን ካሰብን እንግዲህ ፎሊክ አሲድ አንድ ላይ ሪከመንድ እናደርጋለን ማለት ነው። ሌላው ደግሞ ፕሬግናንሲ ካታጎሪ ኤ ስር የሚካተት ሊስት ኦፍ ድረግ እንግዲህ ሌቮታይሮክሲን ነው። ሌቮታይሮክሲን እንግዲህ ለሃይፖታይሮዲዝም የምንጠቀመው ነው ማለት። ስለዚህ እነዚህ ለነፍሰ ጡር እናቶች በጣም ሴቨስት ድረግ ብለን የምንጠራው አት ኤኒ ትራይሚኒስቴር ስቴጅ ላይ ላለች አስዌላስ እንግዲህ ቪታሚን ቢ12 ብለን ምንጠራው ለአኔሚያ ትሪትመንት የምንጠቀመው ቪታሚን ዲ ብለን ምንጠራው በተለይ ለቦን ዴቨሎፕመንት እንግዲህ ትልቅ አቅም አለው። ይህም እንግዲህ ስላችሁ አማውንት ይወስነዋል ማለት ነው። ቫይታሚን ቢ6 ወይም ደግሞ ፓይሮዲክሲን ብለን ምንጠራው ብዙ ጊዜ ከእርግዝና ጋር ተያይዞ የሚመጡ ማቅለሽለሽ ስሜቶች ካሉ ለነዛ በጣም የመሰጠት ፕሮባቢሊቲው ከፍ ያለ ነው። ፓይሮዲክሲን እንግዲህ ሪከመንድ የሚደረገው በጣም ተመራጭ ብለን ድረግ ብለን ከምናስቀምጣቸው መካከል ውስጥ ነው። ሌላው ፕሪናታል ብለን ምንጠራቸው ኒውትሪሽናል ሰፖርት ከሚሰጡት መካከል እንግዲህ ፕሪናታል እና ብለን ከምናስቀምጣቸው መልቲ ቫይታሚንስ ጋራ ብለን ክላሲፋይ የምናደርጋቸው ነው። ሶ እንግዲህ ይህ አሁን እያወራን ያለ ነው እስካሁን ድረስ የዘረዘርናቸው ከፎሊክ አሲድ እስከ ፕሪናታል ድረስ ያሉት መድኃኒቶች ሁሉም እንግዲህ ፕሬግናንሲ ካታጎሪ ኤ ብለን የምናስቀምጣቸው ቬሪ ሴቨስት ብለን ያስቀመጥናቸው ናቸው። በሁለተኛ ደረጃ ደግሞ የምናገኘው ፕሬግናንሲ ካታጎሪ ቢ ነው። ሶ ይህም እንግዲህ ጀነራሊ ሴቭ ነው፣ ነገር ግን ሴቨስት ነው ላንል እንችላለን። ልብ በሉ ከኤና ፕሬግናንሲ ኤ ካታጎሪ ኤ እና ፕሬግናንሲ ካታጎሪ ቢ ክላሲፋይ ስናደርግ ኤዎች በጣም የተጠኑ በጣም ትልቅ እንትን አላቸው። ኢቭን ኢፍ ኢምፕሬግናንት ማዘር ላይም እንግዲህ በጣም ጥናቱ የተከናወነ ነው ፕሬግናንሲ ኤ ብለን የምንጠራው፣ ምክንያቱም ሴቨስት ብለን የምናስቀምጥ። ዌን ካም ቱ ፕሬግናንሲ ካታጎሪ ቢ ስንል ግን ፕሬግናንት ማዘር ላይ አልተጠናም። ነገር ግን ተመሳሳይ ኦርጋን ጋር ተያያዥነት ያላቸው ተመሳሳይ ስቴድ ያላቸው ብለን ከምናስባቸው አኒማሎች ላይ ግን ተጠንቶ ምንም አይነት ሪስክ የለው ማለት ነው። ይህንን አስቡል። ስለዚህ ሂውማን ላይ እንግዲህ የተጠና ነገር በደንብ በቂ የሆነ መረጃ አልተሰበሰበም በየትኛው በፕሬግናንሲ ካታጎሪ ቢ ላይ ማለት ነው። ሶ ኖ አዲኬት ሂውማን ስቴዲስ ብያቸዋለሁ። እንዲሁም ደግሞ አኒማል ሪስክ በት ሁማን ስቴዲ ሾውስ ሴቪቲ ላይ ከሚለው ጋር ነሶ ክሊኒካል ዩዛቸው እንግዲህ ኦልሞስት ፈርስት ላይን ፎር መን ኢንፌክሽየስ እና ለተለያዩ ኮንዲሽኖች የሚሰጡ ወይም ደግሞ ሪከመንድ ከሚደረጉ መካከል ናቸው። በተለይ እነ ፔንሲሊን እነ ሴፋሎስፖሪን ብለን የምንጠራቸው መድኃኒቶች አብዛኞቹ እንግዲህ ክላሲፋይ የሚደረጉት ፕሬግናንሲ ካታጎሪ ቢ ብለን የምንጠራቸው ማለት ነው። ሶ ለነማን ናቸው ብለን ስናስብ ለምሳሌ ከአንቲባዮቲክ መድኃኒቶች ውስጥ እንግዲህ እነ አሞክሳሲሊን ብያቸዋለሁ፣ እነ አምፒሲሊን፣ እነዚህ ከፔንሲሊን ወይ አሚኖ ፔንሲሊን ብለን ከምንጠራቸው መካከል ውስጥ የሚካተቱ ሲሆኑ እነ ሴፋሌክሲን እና ሴፍትራክዘን ብለን የምንጠራቸው እና አዚትሮማይሲን ሪትሮማይሲን ብለን ምንጠራው። ልብ በሉ ሪትሮማይሲን ግን የኢስቶሌት ዝርያ አይሆንም ማለት ነው። እነዚህ መድኃኒቶች እንግዲህ ኦልሞስት የፕሬግናንሲ ካታጎሪ ቢ ስር ክላሲፋይ የተደረጉ ናቸው። ኤንዶክሪን እንደ ሜታቦሊክ ላይ ስንመጣ ደግሞ የኢንሱሊን ብለን የምንጠራቸው ሜትፎርሚን እና ሌቮታይሮክሲን ኦልሶ ኤ ስር ክላሲፋይ
ስለምትደረግ ሌቮታይሮክሲን ማለት ነው። ሶ እነዚህ እንግዲህ ፕሬግናንሲ ካታጎሪ ቢ ስር እናከፍላቸዋለን። ሌሎቹ እንግዲህ የእነዚህ ኦልሞስት ከፔን እና ከጂአይ ጋር ትልቅ ኢፌክት አላቸው ብለን የምንጠራው ፓራስታሞልም እንግዲህ ኦልሞስት ፕሬግናንሲ ካታጎሪ ቢ ስር ነው ያለው። ሪያኒቲዲንም በዛ ስር ነው ያለው። ፋሞቲዲንም፣ ሜቶክሎፕራማይድ፣ ኢንዳስቴሮን ብለን የምንጠራቸው ኦልሞስት እነዚህ መድኃኒቶች እንግዲህ የሚያዙት ከፕሬግናንሲ ካታጎሪ ቢ ስር ነው። ክላሲፋይ ልናረጋቸው የምንችለው ማለት ነው። ይህንን ኮንሲደር እንድታደርጉልኝ እፈልጋለሁ። ሌሎቹ እንግዲህ ደግሞ በተጨማሪ እንግዲህ በተለይ እንግዲህ እነዚህ መድኃኒቶች ማሰብ ያለባችሁ ኮምፕሊትሊ እንግዲህ ሴቭ ናቸው ላንችል እንችላለን ወይም ደግሞ ምንም አይነት ሪስክ የላቸውም ብለን ግን መደምደም እንደማንችል ማወቅ ይኖርባቸዋል። ፕሬግናንሲ ካታጎሪ ቢ ላይ ያሉት ማለት ነው። ወይን ካም ቱ ፕሬግናንሲ ካታጎሪ ሲ ስር ስንመጣ ደግሞ እንግዲህ ፕሬግናንሲ ካታጎሪ ሲ እንግዲህ የሚያዘው ይሄ እንግዲህ ኦልሞስት በጣም ጥንቃቄ ከሚያስፈልገን መካከል ነው። ኤ በጣም ሴቨስት ነዋል፣ ቢ ደግሞ ጀነራላይዝድ ሴቭ ነዋል። ሲ ላይ ደግሞ እንግዲህ ይሰጣሉ። ነገር ግን ሪስክን በደንብ ማሰብ መቻል አለብን። ሶ ለዚህም እንግዲህ አኒማል ስቴል ሾስ ፌታል ሃርም አላቸው አኒማል ላይ ማለት ነው። ሶ ለዚህም እንግዲህ ምንም አይነት ሂውማን ላይ የተጠና ነገር የሉም። ፕሬግናንሲ ካታጎሪ ሲ ስር የምንከፍላቸው እንግዲህ ቤኔፊትስ ሜይ ጀስቲፋይ ዩዝን እንግዲህ እንድናደርግ ከሚያደርገን ለምሳሌ ላርጀስት ካታጎሪ ሪኳየር ክሊኒካል ጀጅመንት እነዚህ ነገሮች በዛ ውስጥ ሊካተቱ ይችላሉ። ለእነዚህ ደግሞ እንግዲህ እነማን ናቸው ብለን ስናስብ እንግዲህ ሃርም ናቸው ካልን እንግዲህ እነዚህ ፕሮፍሎክሳሲን አለ፣ ሌቮፍሎክሳሲን አለ፣ ክላሪትሮማይሲን፣ ዶክሲሳይክሊን እንግዲህ ሎው ኤክስፖዠር ነው ዶክሲሳይክሊን ማለት ነው። ሪስፓራቶሪ ውስጥ ደግሞ እንግዲህ ነሰልቡታን፣ ቡዴሶናይድ እና ቲዮፊሊን ብለን የምንጠራቸው መድኃኒቶች ፕሬግናንሲ ካታጎሪ ሲ ስር ነው ያሉት ማለት ነው። ከሲኤንኤስ መድኃኒቶች ውስጥ ደግሞ እነ አሚትሪፕቲን፣ ፍሎክሲቲን፣ ዲያዜፓም፣ ጋባፔንቲን ብለን የምንጠራቸው መድኃኒቶችን ፕሬግናንሲ ካታጎሪ ሲ ስር ነው የሚካተቱት። እንግዲህ ሌሎቹ እነ ኦሜፕራዞ፣ ፍሉኮናዞል እንግዲህ ኢቭን ኢፍ ሲንግል ዶዝም ቢሆን ማለት ነው። ፍሉኮናዞል፣ ትራማዶል እንዲሁም ደግሞ ነንስቴሮይድ አንቲ ኢንፍላማቶሪ ድረጎች ስፔሻሊ ኢርሊ ፕሬግናንሲ ኦንሊ ላይ ከሆነ ማለት ነው። እነዚህም ምንድን ናቸው ማለት ነው? ለምሳሌ ነንስቴሮይድ አንቲ ኢንፍላማቶሪ ድረጎች ዲ ይሆናሉ ኢንሰርድ ትራይሚኒስቴር ላይ ማለት ነው። ያን ነው ማለት ነው። ሌላው ፕሬግናንሲ ካታጎሪ ዲ ብለን የምንጠራው እንግዲህ ፕሩቨን ሪስክ ብለን የምንጠራው ነው። ስለዚህ የሚታወቅ የተረጋገጠ ሪስክ እንዳለው የተረጋገጠ የሚታወቅ ኢሹ ነው ብለን የምንታስበው። ሶ ይሄ እንግዲህ ፖዚቲቭ ኤቪደንስ ሂውማን ፌታል ሪስክ ላይ አለ ማለት ነው። ምክንያቱም ፕሬግናንሲ ካታጎሪ ሲ ላይ ስናይ እንግዲህ እነሱ ከሂውማን ላይ ይልቅ አኒማል ላይ ነው የተጠናው ማለት ነው። ሶ እነዚህ እንግዲህ አክሰፕተብል ኦን ሲሪየስ ኮንዲሽን ከሆነ ብቻ ነው ግዴታ ሆኖ ከተገኘ ሪስክ ቱ ቤኔፊት ሬሽዮ እንግዲህ አናሊሲስ ከተሰራ ምን ጊዜ ነው ታዲያ የምንጠቀማቸው ፕሬግናንሲ ካታጎሪ ዲ ብለን ስናስብ እንግዲህ ኢፍ ዘ ኬዝ ላይፍ ትሪቲንግ ዲሲስ ሆኖ ከተገኘ እነዚህን መድኃኒቶች እንድንጠቀም ከሚያስገድዱን መካከል ውስጥ ነው የሚካተተው። እንዲሁም ደግሞ ሌላ ምንም አይነት አማራጭ የማይኖረን ከሆነ ኦልሞስት ይህም እንግዲህ ፕሬግናንሲ ካታጎሪ ዲ ስር ነው። ሶ ይህን ስላችሁ እንግዲህ ለምሳሌ እነዚህ ኮንትራ ኢንዲኬትድ ናቸው ኤሎይስ ማለት እንችላለን። ነገር ግን እንዳልኳችሁ እንግዲህ አማራጭ ከሌለን እና እንዲሁም ደግሞ ላይፍ ትሪቲንግ ዲሲስ ያ ሰውዬ ለህይወቱ የሚያሰጋ ሆኖ ብለን ካገኘን እንግዲህ ኦልሞስት እንጠቀማለን። እነማን ናቸው ብለን ስናስብ እንግዲህ እነዚህ መድኃኒቶች ደግሞ እንግዲህ እነ ቴትራሳይክሊን ብለን የምንጠራው እንግዲህ ኦልሞስት ዲስከለሬሽን ያመጣል። ጄንታማይቲን ኦቶቶክሲሲቲ ያመጣል ማለት ስትሪፕቶማይሲን ዲፍነስ በማምጣት ይታወቃል። ቫልቮሊክ አሲድ ኒውራል ቲፕ ዲፌክት ፌንቶ ወይም ደግሞ ፌታል ሃይድኔሽን ሲንድረም አለው። ካርፓሜዛፒን ደግሞ ስፓይናል ባይፊዲያ አንጂዮቴንሲን ኮንቨርቲንግ ኢንዛይም ኢኒቢተር ሬናል ፌለር ቴስት ሪሴፕተር ብሎከር ደግሞ ኦሊጎሃይድሮሚኒዮስ ብለን የምንጠራው ሊቲየም ደግሞ ኤፒስተን አናሞሊ ብለን የምንጠራቸው እነዚህ ነገሮች እንግዲህ ኤክስፔክትድ የሚደረጉ ተጠንተው ተረጋግጠው ያሉ ናቸው። ስለዚህ ኮንትራኢንዲኬትድ ናቸው። ዘላስት ዋን እንግዲህ ስንመጣ እንግዲህ ፕሬግናንሲ ካታጎሪ ኤክስ ነው። ይሄ ማለት እንግዲህ አብሶሉት ኮንትራ ኢንዲኬሽን ነው ማለት ነው። ይሄ ላይፍ ትሪቲንግ ብለን የምንጠራው ነገር አይኖርም ማለት ነው። በተጨማሪ ደግሞ እንግዲህ ኦልሞስት ኦልተርኔቲቭ አማራጮችን የምናይበት እይታ የለም ማለት ነው እዚህ ላይ።
ለዛም እንግዲህ ፕሩቨን ፌታል አብኖርማሊቲ የሚታወቁ ናቸው ማለት ነው። ስዌላስ ደግሞ ነን አክሰፕተብል ቤኔፊት ምንም አይነት እንግዲህ ጥቅማቸው እንግዲህ ተቀባይነት የሚኖረው የሚታወቅ ነገር አይደለም። ሶ ኮምፕሊትሊ እንግዲህ አብሶሉት ኮንትራ ኢንዲኬሽን ብለን የምንጠራቸው መስት ቢ አቮይድድ ኮምፕሊትሊ ማለት ነው። ሶ እነዚህ እንግዲህ ካውንስል ኮንትራሴፕሽንስ ቢፎር ፕሪስክራይቢንግ ማለት ነው። በነዛ ስቴጅ ውስጥ ነው የምናልፈው። ሶ እነማን ናቸው ታዲያ የፕሬግናንሲ ካታጎሪ ኤክስ ወይም ደግሞ አብሶሉት ኮንትራ ኢንዲኬትድ ብለን የምንጠራቸው መድኃኒቶች ስንል እንግዲህ በተለይ ሆርሞኖች ለምሳሌ የቫይታሚን ኤ ዴሪቬቲቮች እና አይሶትሪቲኒዮን ብለን የምንጠራቸው ምክንያቱም አንዱ ኢፌክታቸው እንግዲህ ክራኒዮ ፋሻል ዲፌክት በማምጣት በጣም የሚታወቁ ናቸው። ታሊዶማይድ ብለን የምንጠራው ሊምፕ ዲፌክት በማምጣት የሚታወቅ ነው። ሜቶትሬክሴት ደግሞ ፌታል ዴዝ ሀፕን እንዲያደርግ ከሚያደርጉ መካከል ውስጥ ይካተላል። ሚሶፕሮስቶል ደግሞ አቦርሽን ጋራ ሚያዝ ዋርፋሪን ፌታል ብሊዲንግ በማምጣት ይታወቃል። ፊናስትራይድ ብለን የምንጠራው እንግዲህ ሜል ጄኒታል ዲፌክት በማምጣት እንግዲህ ኤክስፔክት የሚደረጉ የሚታወቁ ናቸው። እንግዲህ ይሄ ስላችሁ እንግዲህ ለአንድ ለነፍሰ ጡር እናት የሚሰጥ ሆኖ ከተገኘ እነዚህ ነገሮች አሉ ማለት ነው። ዳኖዞል እንግዲህ ቪራላይዜሽን አለ። ኦራል ኮንትራሴፕሽን እንግዲህ ሆርሞናል ዲስረፕሽን አለ። ስታቲንስ ኮሌስትሮል ሴንሳይዝ ኢንሂቢሽኖች እንግዲህ እንዲኖሩ ከሚያደርጉ መካከሎች ናቸው ማለት ነው። ሶ እንግዲህ ፕሬግናንሲ ካታጎሪ ኤ አለ። እንግዲህ ፕሬግናንሲ ካታጎሪ ኤ ብለን ስንጠራ እንግዲህ ሴቨስት ነው ብለናል። ፕሬግናንሲ ካታጎሪ ቢ ብለን ስንጠራ ጀነራል ሴቭ ነው ብለናል። ፕሬግናንሲ ካታጎሪ እንግዲህ ሎ ሪስክ ብለን ያስቀመጥ ነው ማለት ነው። ፕሬግናንሲ ካታጎሪ ዲ ብለን የምንጠራው እንግዲህ ኮንትራ ኢንዲኬሽን ብለን የጠራር። ለምሳሌ ፕሬግናንሲ ካታጎሪ ሲ እንግዲህ ኦልሞስት አኒማል ላይ እንግዲህ ተጠንቶ የተረጋገጠ ነገር መሆኑን ነው የሚያሳየው ማለት ነው። ሁለቱም ላይ ማለት ነው። ፕሬግናንሲ ካታጎሪ ዲ ብለን የምንጠራው ኮንትራኢንዲኬሽን ብለን ፕሬግናንሲ ካታጎሪ ኤክስ ብለን የምንጠራው አብሶሉት ኮንትራኢንዲኬሽን መሆናቸውን ነው። ምክንያቱም ለምሳሌ ፕሬግናንሲ ካታጎሪ ዲ ለምሳሌ ላይፍ ትሬቲንግ ከሆነ ኬዙና እንዲሁም ደግሞ እንግዲህ አማራጭ ከሌለን እንግዲህ እነዛ መድኃኒቶች እንድንጠቀም ከሚያስገድዱን መካከል ውስጥ ነው የሚካተተው ማለት ነው። ይህንን በዛ ኮንሲደር እንድታደርጉልኝ ይፈልጋለሁ። ሶ አሁን ኮምፔር ስናደርጋቸው እንግዲህ ኤቢሲዲ ኤክስ ብለን የምንጠራቸውን እንግዲህ ለምሳሌ እንግዲህ ከፌታል ሪስክ አንጻር ዩዝ ኢን ፕሬግናንሲ ስናይ ለምሳሌ ፕሬግናንሲ ካታጎሪ ኤ እንግዲህ ኖ ሪስክ ነው። ሶ ሴፍ ድረግ ብለን እንጠራዋለን። ቢ ላይ እንግዲህ ኖ ኤቪደንስ ኦፍ ሪስክ ነው። ሶ ምንም አይነት ሪስክ እንግዲህ ተያይዞ የመጣ ነገር የለም። ጀነራሊ ሴቭ ነው ብለን የምናስቀምጣቸው ናቸው ማለት ነው። ሲ ላይ እንግዲህ ሪስክ አኒማል ውስጥ እንግዲህ ሪስክ አለው ማለት ነው። ሶ በጥንቃቄ እነዚህ መድኃኒቶች እንድንጠቀም ከሚያስገድደን ፕሬግናንሲ ካታጎሪ ሲ ነው። ፕሬግናንሲ ካታጎሪ ዲ ብለን የምንጠራ እንግዲህ ፕሩቭን ሪስክ አለው ብሎ ነው የሚያስቀምጠው። ሶ ዩዝ ኦንሊ ኢፍ ላይፍ ሴቪንግ ሆኖ ከተገኘ ብቻ ነው እነዚህ መድኃኒቶች ልንጠቀም የምንችለው ማለት ነው። ሌላው እንግዲህ ኤክስ ብለን የምንጠራው ሲቨር ሪስክ ነው። ሶ እነዚህ አብሶሉትሊ ኮንትራ ኢንዲኬትድ ብለን እናስቀምጠዋለን ማለት ነው። ለዛም ነው እንግዲህ ትራይ ሚኒስቴር ዋይስ ድረግ ሪስክ እንግዲህ ብለን ከምናስቀምጠው ለምሳሌ ፈርስት ሰከንድ ትራይ ሚኒስቴር ብለን እንግዲህ ቅድም ስንጠራ ነበረ። ለምሳሌ ፈርስት ትራይ ሚኒስቴር እንግዲህ አይሶትሪቲኖ እና ሜቶትሬክሴት ሃይ ሪስክ ድረግ ናቸው ብለን እንጠራቸዋለን። ሰከንድ ላይ ደግሞ እንግዲህ እነ ቫልቦሬትስ እና አንጂዮቴንሲን ኮንቨርቲንግ ኤንዛይም ኢንሂቢተሮችም እንግዲህ ሃይ ሪስክ ድረጎች ናቸው። ፕሬግናንሲ ካታጎሪ ሰርድ ትራይ ሚኒስቴር ላይ ስንመጣ ደግሞ እንግዲህ ነን ስቴሮይዳል አንታይ ኢንፍላማቶሪ ድረጉ እና አንጂዮቴንሲን ኮንቨርቲንግ ኤንዛይም ኢንሂቢተሮች በምንም ተአምር ሪከመንድ አይደረጉ ማለት ነው። ሶ እንግዲህ እነዚህ ሁሉ ነገሮች ካሉ እንግዲህ ኦልሞስት እንግዲህ የምንከተላቸው ህጎች አሉ። ክሊኒካል ዲሲሽን ሩል ብለን የምንጠራቸው። ሶ እንግዲህ ምን ማድረግ አለብን ስንል እንግዲህ ኤልኦኤስ አስክ ነው እንግዲህ ኢዝ ዘ ድረግ ኢዝ ነሰሰሪ ወይስ አይደለም የሚለውን መጠየቅ መቻል አለብን። ቹዝ ሎስት ኢፌክቲቭ የሆነ ዶዞችን እንግዲህ ምርጫችን ልናደርግ እንችላለን። ፕሪፈር ሲንግል ድረግ ቴራፒ ማድረግ መቻል አለብን ማለት ነው። እንግዲህ ሲንግል ቴራፒ ከሆነ በጣም ብዙ ነገሮችን ስለምናገኝ አቮይድ ፈርስት ትራይ ሚኒስቴር ኤክስፖዠሮቹን እንዲሁም ደግሞ ዶክሜንት ሪስክ ቤኔፊት ዲስከሽኖችን እነዚህ ነገሮች ያስፈልጋሉ ነው እያለን ያለው። ሶ እንግዲህ ኤፍዲኤ እንግዲህ ሪፕሌስ ኤ1 አፕቱ 6 እንግዲህ ሲስተም ዊዝ ፒ ኤልኤልአር ብለን በምንጠራው ነው እንግዲህ ሪፕሌስድ እያደረጋቸው ያለው ማለት ነው። ሶ ናራቲቭ ሪስክ እንግዲህ ሰመሪ ብለን የምንጠራው አለ። ክሊኒካል ኮንሲደሬሽን አለ። ዳታ ዲስከሽን አለ። እንግዲህ በት ዋን ኤ አፕ ቱ ኤክስ ሲስተም ስቲል ዩዝድ ኢን ኤግዛም ስቴጅ ላይም እንግዲህ በፈተናችንም ላይ እንግዲህ የምናገኛቸው በብዛት እየተጠቀምንም ያልናቸው እንግዲህ እነዚህ ናቸው ማለት እንችላለን።
ከዚህ አንጻር እንግዲህ እነዚህ ከምን አንጻር ለራሳችን ለርንድ በምናጠናበት ለፈተናችን እንዴት ይጠቅመናል ብለን ስናስብ እንግዲህ ሞስት ቴራቶጀኒስ አክት ዱሪንግ ኦርጋኖጀኔሲስ ስቴጅ ላይ ነው። ይሄ ማለት እንግዲህ ኦልሞስት ከ3 እስከ 8 ዊክ መካከል ባሉ ጊዜ ውስጥ ነው የቴራቶጀኔሲቲ ኢፌክት የሚፈጠሩ። ምክንያቱም ኦርጋኖጀኔሲስ በዛው ጊዜ ውስጥ ስለሆነ ፕሬግናንሲ ካታጎሪ ሲ ብለን የምንጠራቸው እንግዲህ ሞስት ድረጎች እንግዲህ አብዛኞቹ እዛ ስር ነው የሚካተቱ። ፕሬግናንሲ ካታጎሪ ኤክስ ብለን የምናስቀምጣቸው ግን ኮምፕሊትሊ ኮንትራኢንዲኬትድ መሆናቸውን ነው። ለዚህም እንግዲህ እና አንጂዮቴንሲን ኮንቨርቲንግ ኢንዛይም ኢንሂቢተርስ እንግዲህ ዲ ኢን ሰከንድ ላይ በሚሆኑበት ሰዓት ሰርድም ላይ እንግዲህ ሰርድ ትራይሜስተርም ላይ እንግዲህ ዲ ላይ ነው ክላሲፋይ የሚደረጉት ነው የሚለን። እንግዲህ ዋርፋሪን ኤክስ ላይ ነው ካታጎራይዝድ የሚሆነው። ሄፓሪን ደግሞ ሴቭ ብለን ከምናስቀምጠው ምክንያቱም አይበለውና እንግዲህ ዲፕ ቬን ትሮምቦሲስ ያለባቸው ሰዎች እንግዲህ ዋርፋሪን እየወሰዱ ከነበረ ፕሬግናንት ከሆኑ እንግዲህ ዳይሬክትሊ ወደ ሄፓሪን ነው የሚመጣው ማለት ነው። ይሄ ነው እንግዲህ ኦቨርኦል ያለው ማለት ነው። አይ ሆፕ የዛሬ ቲዩቶሪያላችን እንግዲህ ተስፋ አረጋለሁ ስለነዚህ ስለ ፕሬግናንሲ ያለውን በተለይ ፕሬግናንሲ ካታጎሪ ብለን የምንጠራቸው ያሉትን ብዥታዎች ንጹህ እንዳደረገላችሁ አይ ሆፕ ተስፋ አለኝ ማለት ፈልጋለሁ። እንግዲህ እነዚህ ነገሮች ይመስላሉ ማለት እችላለሁ። እነዚህ ነገር ናቸው ማለት ነው። በጣም ወሳኝነት እና በጣም አንገብጋቢ ከመሆናቸው የተነሳ ነው እንግዲህ እነዚህ በጣም ብዙ እንግዲህ እናንተ የምትስትሉት የነበረ ስለሆነ የምትፈልጉት ነገርም እንግዲህ በውስጥም የጠየቃችሁኝ ስላለ ያንን እንግዲህ ሪፕሌይ ለማድረግ ያህልም ነው። ያን ነገር እንግዲህ ይህን ይመስላል የዛሬ ቲዩቶሪያላችን ማለት ነው። ጥያቄ ሀሳብ ካላችሁ መጠየቅ ትችላላችሁ። እንግዲህ አይሆፕ እንግዲህ አልበዛባችሁም፣ አጠር ምጥን ባለች በዚህ መንገድ አቅርቤላችኋለሁ። ጥያቄያችሁን ድሮፕ አድርጉልኝ። እስካሁን ድረስ ከኔ ጋር ስለነበራችሁ አመሰግናለሁ። ይቆየ። ቻው